ህይወት ልጇ እንደታመመች ሰማች። የዳዊት እናት ለዳዊት ደውላ ልጅቷ በጣም እንደታመመች እና እንዲሁም ወደ እነሱ ይዛ መምጣት እንደምፈልግ ትነግረዋለች። እንዲሁም ሳሮን ዛሬም ለሁለተኛ ጊዜ ህይወትን ስታንቃትኝ ሳሚ ደረሰላት። ሳሚም ሚኪን ተጠራጥሮታል። ቆይ ደግሞ አንተ ደግሞ ከዚህ ቤት ምንድነው ፈልገው ይለዋል። ምን ማለት ነው? የሆነ ነገርማ አለህ ይለዋል። እናም የዚህ ቤትማ ጉዳይ አያልቅም እሺ ጠብቅ ብሎት ሳሚም ጥሎት ይሄዳል። ሳሚ ወደ ቤት ሲሄድ ግን ሳሮን ህይወትን አንቃት ነበር የደረሰው። ሳሮን ከውጭ ስትመጣ ልብስ ነበር ይዛ የመጣች። ህይወትም ውስጥ ቤት እያጸዳች ነበር። እናም ልብሱን ትወረውርባታለች። እሺ ምን ላድርገው ትላታለች። አንቺ ግን ምን ይሻልሻል ትላታለች። ስኳን እንዴት ተጣጥፎ መቀመጥ እንዳለበት ከሆን አታውቂም ወይ ትላታለች። የሆንሽ ባላገር ነገር ነሽ እንዴ ትላታለች። ሳሮን አንቺ እንደነገርሽኝ አድርጌ እኮ ነው ያጣፍኩት ትላታለች። አትመልሽልኝ ብላ ጎሮሮዋን ይዛ ልታንቃት ስትል ሳሚ ይደርሳል። እንዲህ ምን ልታረጊ ነበር ይላታል። አይሽ ውሽማሽ ደረሰልሽ። ምን አይነት እድለኛ ሴት ነሽ ግን ወንድሜንም ባሌንም በፍቅር አንበርክከሻል። ሳሮንም ወደ ሳሚ ዘወር ብላ እናንተ ግን ቆይ ምንም አይነት ክብር የሌላችሁ ናችሁ እንዴ ትለዋለች። እና ሳሚን በጣም ይናደድና አቁሚ ሳሮን አሁንስ በጣም በዛ ይላታል። አበሳጭኝ አሁንስ ያንቺ የሰይጣን ባህሪን የምታገዝበት ምንም ነገር አቅም የለኝም ይላታል። ሳሚም አትለኝም ጭራሽ እኔን ሰይጣን አልከኝ። ለመሆኑ ምን እንዳረገች ግን ታውቃለህ ትለዋለች። ምክንያቱ አያገባኝም ይላታል ሳሚ። እና ሂዊም በጣም ትደነግጥና ሳሚ በቃ አትጣሉ፣ እኔ ከእንደገና አስተካክለዋለሁ ትላለች። ሙልኝማ የምትለውን ይቺ ደደብ እንደዚህ አድርጋ ካበጣበጠች በኋላ አትጣሉ ትላለች ብላ ሳሮንም አሁንም ትጨዋለች። አሁንም በድጋሚ አንቺ የደሃ ልጅ ቆሻሻ ብላ ልትመታ ስትል ሳሚ እጇን ይዛታል። በድጋሚ ምን እያረግሽ ነው? ምን ለመሆን ነው? አሁን እዟት እያለ በሩ ይንኳኳል እና ሁላቸውም ይደነግጣሉ። በሩ ሲከፈት ግን ዳዊትና ሚኪ ነበሩ። እናም ሳሚም የሳሮንን እጅ ጥብቅ አድርጎ ይዞት ነበር። እንዴ ቆይ 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 ምን እየተካሄደ ነው ይላል ሳሚም። ዳዊት በጣም ደንግጠዋል። ሳሮንም አንተ ውሻ እጅን እኔ ላይ ያነሳህ ልቀቀኝ ብላ ከሳሚ እጇን ታስለቅቅና አሁንም በድጋሚ ህይወት ላይ እጇን ትዘርራለች። በድጋሚ እጇን ይዛትና እረፊ አንቺ ሰው ተይ ግን ሰይጣን ውስጥ አታስገብኝ ይላታል። ሳሚና ሚኪና እንዲሁም ደግሞ ዳዊት ቆመው እያዩ ነው። በጣም ተገርመዋል። በቃ እሺ ተይ በቃ እንደምትፈልጊ አድርጌ እተኩስልሻለሁ ብላ ህይወትም ጥላት ትሄዳለች። ልብሴ እንዳነኪ ክብረ ቢስ ወራዳ ትላታለች። ሳሮን አቆሚ እንደዛ ነቀራቶችን አትጠቀሚ ይላታል ዳዊትም። ምንም ሆነ ህይወትን ይሄ ስድብ አይመጥንም ይላታል። እናም ሳሮንም በጣም ትናደድና ሁላችሁም አፈር ብሉ የተራገማችሁ ብላ ትሄዳለች። ሚኪም በጣም ተገርሞ እያያት ነበረ። ግን እኔ የምለው ምን ሆና ነው ይላል ዳዊትም። ሳሚም አላቅም ስመጣ ከህይወት ጋር ተናንቃ ነበር ይለዋል። ግን እኔ ምን ባረግ ነው የሚሻላት ይላል ዳዊትም። በቃ አሁን ለማየ ደውልና አስራም ቢሆን ጸበል እንድትወስዳት አደርጋለሁ ይልና ዳዊትም ስልኩን ያነሳል። ስልኩን ሲደውል ግን የሰማው ዜና በጣም ከባድ ነበረ። እናም የህይወት ልጅ እንደታመመች ነው የሰማው። ነገር ግን ሳሚ ወይንም ደግሞ ዳዊት ህፃኗ የህይወት መሆኗን አያውቁም እንጂ ህፃን ልጅ በር ላይ ተጥላ እንዳገኘችና እንዲሁም ደግሞ እናታቸው እያሳደገች እንደሆነ ይታወቃል። እናም እናታቸውም ደውላ በቃ ወደ እሱ ማምጣት አለብኝ ህፃኗ በጣም ታማለች ትለዋለች። በቃ እናት ዳማዬ ወደዚህ ልትመጪ ነው ይላታል። አዎ ይዤ ብትመጣ ይሻላል፣ ያው ደህና የህፃን ሐኪም እዚህ የለም ስለዚህ ወደ እሱ ይዣት ብመጣ ይሻላል ትላለች። ዳዊትም በቃ እሺ ነይ እሺ እማዬ በቃ ደውላለሁ ይላል ማለት ነው።
ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ስትበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ሳሮን አሁንም ቢሆን እያበደች ነው። ምክንያቱም ከህይወት ጋር ያላት ነገር አሁንም ተንኮሏ፣ ሁሉ ነገር እየተጋለጠች ስለሆነ እንዲሁም ወንጀሏ ሁሉ ነገር በይፋ እየወጣባት ነው። እንዲሁም ሚኪ እየተከታተላት እንደሆነ እያወቀች ነው። ስለ ሚኪ እያጣራች ነው። ወይም ደግሞ ሚኪን የሚስልል ሰው እንትን ብላለች። እንዲሁም ህሩት ከዳዊት ጋር ያለውን ወረቀት ወይም ደግሞ የሚኪ ያጎቱ አስክሬን ምርመራ ውጤት ወይም ደግሞ ማስረጃ ወረቀት ከዳዊት ጋር ነው ያለው እና ያ ወረቀት ሰርቃ እንድታመጣለት ሲጠይቃት ነበር ማለት ነው። እናም ግን ያን ነገር ግን ደግሞ እሺ በቃ ግን እኮ ዳዊት ቤት ውስጥ ተኝቶ ነው የሚውለው ትላለች እና እንደምን ብለሽ አምጪልኝ ይላታል ማለት ነው። እሺ ብላ ተስማምታ ነበረ። ህሩትም ገብታ ዳዊት ጋር ክላሱ ገብታ ያን ወረቀት ስትመጣ ዳዊት ይመጣል ማለት ነው። የዳዊት ሲመጣ ቆይ ምን እየረግሽ ነው ይላታል። እናም ይሄ የሆነ ማሊያ ፈልጌ ነው እናን ማሊያ ወስዳለሁ ትለዋለች ማለት ነው። እሱም ደግሞ ዳዊትም ደግሞ በፍጹም ይህንም አትወስጂውም፣ ይህ ማለት የሰው ማስታወሻ ነው፣ እናም ሌላ ሰጥሻለሁ ይላታል። ሩትም በጣም ደንግጣለች፣ ምክንያቱም ስለደረሰባት። ወረቀቱን ግን ወደኋላ አዙራ ይዘው ነበር ማለት ነው። እና በቃ እምቢ ትለዋለች። እሷም በቃ ነው የምፈልገው ይህንን ነው እንጂ ሌላ አልፈልግም ትለዋለች ማለት ነው። እየተከራከሩ ያለ ሚኪ ይመጣል ማለት ነው። ምንድን ነው ምን ተፈጥሮ ነው ይላል ማለት ነው። እኮ እኮ እኔ ምላትን እኮ አሰማም አየህ ብሎ ያለውን ነገር ሁሉ ይነግራታል ማለት ነው። እና በቃ አሁን በቃ እኔ ለማንኛውም ሌላ ገዛልሻለሁ እሺ ሲላተኝ፣ እሷ ደግሞ አይ ይሄን ነው እንጂ ሌላ አልፈልግም፣ በቃ እንደው ምን ያውን መሄድ እፈልጋለሁ ትላለች ማለት ነው። መጥተው አላችሁ እንዴ ይላል ዳዊት ክፍል ሲገባ። ዳዊት ክፍል የገባበት ምክንያት ወረቀት ሊወስድ ነበር። ሚኪም ደንግጠዋል። ኧረ እባክህ አላችሁ ይላል እንዴ ሲያስጠላ፣ እና እኛ ዛፍ እንመስላለን እንዴ ይለዋል ዳዊት ስም ወይስ አንተ ማሊያ ፈልገ ነው ይለዋል። የምን ማሊያ ይላል ሚኪ። እኔ የወደድኩትን ማሊያ ልሰርቀው ነበረ ግን ይኸው እምቢ አለኝ ደረሰብኝ፣ ልሰርቀው ስል ደረሰብኝ ትለዋለች ሩት። እንደዚህ በጠራራ ፀሐይ ይላታል ሚኪ። ደግሞ ካንተ አልበልጥም እሺ ሺል ትለዋለች። እናም ዳዊትም እንዴ ጭራሽ ከኔ ፊት ትሰዳደባላችሁ ይላታል። ትን ይይዝና ጸጉሯን ሂዱ ሂዱ ብሎ ይገፈትራቸውና በሩን ይዘጋባቸዋል። ስም አንተ አትጠነቀቅም እንዴ ሰው ክፍል ስገባ ሰው አለ የለም አትልም ብላ ትለዋል። ያው ነው እባክሽ ይላታል። ጉድ ፈላ። ምንድነው ያው ብላ ትጠይቃለች። ሲሆን ሰው ሳይኖር አለ የለም ሳትል እንዲደረሰብሽ እንደዛ ነው ብላ ይሄው ወረቀቱን አግኝቼ